በዚህ የሐማስ ጦርነት የማናሸንፍ ጠላቶቻችንን መንጥረን ማጥፋት የማንችል ከሆነ ከቶም ያንን እንዳናሳካ የምትከለክሉን ከሆነ ጉዳዩ በሐማስ ስም የተጀመረው ስልታዊ ጦርነት ዛሬ የእስራኤል ነገ ደግሞ የአውሮፓ ከዚያ በመቀጠል እናንተ የአሜሪካ ይሆናል ሲሉ በጥብቅ አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር ኃይል ዛሬ ማለዳ ላይ ባወጣው መግለጫው ደግሞ ሐማስ የጋዛ ሰርጥን ምድር በጦርነቱ ተፈቶ መልቀቁን አስታውቋል። እስራኤል ሌላም ያለችው ነገር አለ። የጋዛ ሆስፒታል መሰረቱ የተጣለበት ስፍራ ሐማስ አግቶ የወሰዳቸው ታጋቾች ያሉበት ስፍራ እንደሆነ ገልጣለች። በሌላም ዜና በኢራቅ ያደፈጡትና በኢራን የሚደገፉት ኃይሎች አዲስ የአጭር ርቀት የስማርት ሚሳይሎችን አጥምዶ አፈሙዛቸውን በእስራኤል ላይ ማነጣጠሩ ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ድፍን ዓለም ክንዱን ቢሉ ኃይሉን አስተባብሮ በሄዝቦላ ላይ በአንድ ግንባር የሚቆምበት ጊዜው አሁን ነው ስትል እስራኤል አስታውቃለች። በሊባኖስ የምድርን ከርስ በጥልቀት ቦርቡሮና አድፍጦ እስራኤልን ለማጥቃት ቢሆንለትም ጨርሶ ለማጥፋት የማይቆፍረው ስር የማይበጥሰው ቅጠል የማይቀመመው መርዝ የለም ትላለች እስራኤል ሄዝቦላን። እስራኤል ደግማም ትናገራለች። የሐማስ አሸባሪዎች ባለፈው ጥቅምት 7 2023 የአውሮፓውያኑ ቅዳሜ ቀን ማለዳ በእስራኤል ላይ ከፈጸሙት ዘግናኝ ጥቃት በኋላ በሊባኖስ ያለው የሄዝቦላ ሽብርተኛ ኃይል ባልተጠበቀ ፍጥነት የእስራኤልን ማጥፊያ ሰይፉን ሁለት ፊት ስሏል። ያንን ደግሞ ባለፈው እሁድ እጅግ ዘግናኝ በሆነ መልኩ በንጹሐን እስራኤላውያን ላይ በፈጸመው ጥቃት ገልጦታል ነው ያለችው። ሄዝቦላ በሐማስ ማንኮታኮት ተስፋ አልቆረጠም። ይልቁንም እስራኤልን ለመምታት እየተሰናዳ መሆኑ ነው የሚነገረው። እንደ እስራኤል መንግስት ማብራሪያ ታዲያ ሄዝቦላ በእስራኤል ላይ ጥቃት ለመፈጸም ጊዜና ቦታ ብቻ ነው የሚጠብቀው። ሄዝቦላ ከሌሎች በኢራን ከሚደገፉ ሽብርተኛ ታጣቂ ኃይሎች ጋር መሳ ለመሳ ሆኖ እስራኤልን ለማጥቃት ቆርጦ አድፍጧልም ነው የተባለው። ከዚያም ውጪ ሄዝቦላ የሐማስ ኃይሎች ከሊባኖስ ምድር መሽገው ጥቃት ይፈጽሙ ዘንድ ምቹ መደላድልን ፈጥሯልም ነው የተባለው። የእስራኤል ዋናው አቋሟ ደግሞ ቀድሞ የሐማስን ኃይል ስሩን ነቅሎ ህልውናውን ማክተም ነው። ከዚያ በኋላ ደግሞ ሄዝቦላን ጨምሮ በሌሎች አሸባሪ ተንኳሾች ላይ የማያዳግም እርምጃ መውሰድ ግቧ መሆኑን ትገልጣለች። አሁን በጋዛ ሰርጥ የሚካሄደው ከባድ ጦርነት ከመካከለኛው ምስራቅ ቀጠና ምድር አሜሪካና እስራኤልን ለማጥፋት የተሰላ የጦርነት ቀመር ስለመሆኑ በብዙዎች ዘንድ እየተነገረ ነው። ይህ ሄዝቦላው መሪ ሰይድ ሐሰን ነስረላ ባለፈው የሳምንቱ መጨረሻ ላይ በሰጡት ማብራሪያ በጋዛ ሰርጥ ያለውን ጦርነት ከድፍን የመካከለኛው ምስራቅ ቀጠና ባለፈም ለመላው ዓለም እንዲተርፍ የማድረግ ትልም ያለው ስለመሆኑም ተነግሯል። አሁን በመካከለኛው ምስራቅ ጦርነቱ በሶስት ግንባር መከፈቱና ከዚያም በላይ የሚሰፋበት በሩ ሊከፈት ይችላል ነው የሚባለው። የእስራኤልና የሊባኖሱ ሄዝቦላ ዛሬም በሮኬትና በጦር አውሮፕላኖች አንዳቸው ባንዳቸው ላይ ጥቃታቸውን አጠናክረው ገፍተውበታል። በዚያም የተነሳ በሰሜናዊ የእስራኤልና የሊባኖስ መዋሰኛ ድንበር በደርዘን የሚቆጠሩ ሰዎች ተገድለዋል፣ ብዙዎችም በጽኑ ቆስለዋል። በሌላም ወገን በአሜሪካ ኃይሎችና በኢራን በሚደገፉት ታጣቂ ኃይሎች መካከል ከሶሪያና ከኢራቅ ምድር ተደጋጋሚና ከባድ ጥቃት ማየሉ ይነገራል። የአሜሪካ ባለስልጣናት በሰጡት ማብራሪያ ባለፈው እሁድ አሜሪካ በሶሪያ የኢራን ይዞታዎች ባለቻቸው ስፍራዎችን ስትደበድብ ቁጥራቸውን በውል ለመለየት ያልተቻለ ታጣቂዎች መገደላቸውን አስታውቀዋል። አሜሪካና እስራኤል በመካከለኛው ምስራቅ ከሸመቁት በርካታ ታጣቂ ኃይሎች የበረታና ተደጋጋሚ ጥቃት ይደርስባቸዋል። እስራኤል የሐማስን ኃይል አደከመው ስትል በዚያው ያደፈጡት የኢስላሚክ ጂሃድና የአላክሳ የሰማዕታት ብርጌድ ኃይሎች ወዲያም የሊባኖሱ ሄዝቦላ ኃይሎች ፋታ እንደነሷት ይነገራል። አሜሪካን በተመሳሳይ በሶሪያና በኢራቅ ባሰፈረችው ኃይሏና የጦር ማዘዣዎቿ ላይ ከአውሮፓውያኑ ጥቅምት 17 ወዲህ ከ48 ጊዜ በላይ ከባድ ጥቃት ተፈጽሞባታል። ከዚያም ውጪ አሁን እሳት ለብሰውና እሳት ጎርሰው በአንድ እግር አንድ ጣታቸው የቆሙት የየመን አማጽያን ሀውቲዎች በእስራኤልና በአሜሪካ ላይ ጥቃታቸውን አጠናክረው መቀጠላቸው ይነገራል። በቅርቡ እንኳን ሀውቲዎች የአሜሪካውን MQ-9 ሪአፒር የሰው አልባ የጦር አውሮፕላን መጥተው ማገኘታቸው በኢራን ተረጂዎቹ ታጣቂ ኃይሎች ምን ያህል መጠናከራቸውና መረባረባቸውን ያሳያል ነው የሚባለው። በዓለም አቀፉ የጸጥታ ጉዳዮችን ተንታኙ ፊሊፕ ስሚዝ አሁን ይላሉ፣ አሁን መላው ዓለም በሰፊው ጦርነት ውስጥ ገብታለች ነው ያሉት። በሌላም በኩል ደግሞ በዋሽንግተን ዲሲ የመካከለኛው ምስራቅ ዋና የመከላከያ የምርምር ማዕከል ዳይሬክተሩ ቢላል ሰዓብ ይናገራሉ። በአሜሪካና በኢራን መካከል ጦርነት ቢጀመር ተህራን የአሜሪካን ጦር ኃይል ክፉኛ ትፈራዋለችና ጉዳዩ ለኢራን የፈሩት ይደርሳል፣ የጠሉት ይወርሳልን ይሆንባታል ይላሉ። ይህ ባይደን አስተዳደር በዚህ ወቅት ሁለት ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ
መርከቦቹን ወደ መካከለኛው ምስራቅ መላኩና ምናልባትም የዚያ ቀጠና ታጣቂ ኃይሎች ጥቃት የሚበረታ ከሆነ በተለይም ደግሞ የሊባኖሱ ታጣቂ አንጃ ሂዝቦላ ወደ ጦርነቱ በቀጥታ የሚገባ ከሆነ እኒያ የአሜሪካዎቹ የጦር መርከቦች ከጀርባቸው ያዘሏቸውን የጦር አውሮፕላኖች እንደ ነጭ እርግብ ፉር እያደረጉ የእሳት ዶፍ ዝናባቸውን እንዲያዘንቡ ያደርጓቸዋል። የጦር መርከቦቹም ቢሆኑ ያጠመዷቸውን የረዥም ቢሉ የአጭር ርቀት ተምዘግዛጊዎች ላንቃ ከፍተው ድፍን ቀጠናውን የጢስ አምድ ይጋርዱበታል የሚል ፍርሃትን አርብቧል። በኢራቅ ያደፈጡትና በኢራን የሚደገፉት የካታይብ የሂዝቦላ ታጣቂዎች የአጭር ርቀት የስማርት ሚሳይሎችን በእስራኤል ላይ ማጥመዳቸውም ታውቋል። በኢራቅ ያደፈጡት ኃይሎች በመካከለኛው ምስራቅ ሁለት ሀገራት ኢራቅና ሶሪያ በሰፈሩት የአሜሪካ ኃይሎች ላይ ወደ 7 ጊዜ የሚጠጉ ጥቃቶችን መፈጸማቸው ዛሬ ተናግረዋል። አሁን በኢራቅ የመሸጉትና በኢራን የሚደገፉት ኃይሎች አዲስ ያጠመዱት የስማርት ሚሳይል በሌላኛው መጠሪያው የሳሪም ሚሳይል ይባላል። ሚሳይሉ ከኢራኑ የፋታህ 110 ባለስቲክ ሚሳይል ጋር ተመሳሳይነትና አንድነት እንዳለውም ይነገራል። የኢራኑ የፋታህ 110 ባለስቲክ ሚሳይል እስከ 300 ኪሎ ሜትር ርቀት የሚምዘገዘግ ነው። በኢራን የሚደገፉትና በኢራቅ ምድር ያደፈጡት ታጣቂ ኃይሎች የያዟቸው የአጭር ርቀት ተምዘግዛጊ ሚሳይሎች ከ124 እስከ 217 ኪሎ ሜትር ርቀት የሚምዘገዘጉ ወዲያም ከ280 እስከ 404 ፓውንድ ክብደት ያለውን የኒውክሌርና የባዮሎጂካል የጦር መሳሪያ አረሮችን የሚሸከም ነው። ሚሳይሎቹ ከየትኛውም ስፍራ ሊወነጨፉ የሚችሉ መሆናቸውም ደግሞ ልዩ ያደርጋቸዋል ነው የሚባለው። በጋዛ ሰርጥ እየተካሄደ ባለው ጦርነት የአውሮፓ መሪዎች ዝምታ ገዝፏል በሚል ሐሜቱ በስቶባቸዋል። በዚህ የአውሮፓ አህጉር ዝምታ ቀድሞ የተነገረውን የማርቲን ሉተር ኪንግ አባባል ያስታውሷል። ያውም በመጨረሻው የምናስታውሰው የጠላቶቻችንን ቃላት ሳይሆን የወዳጆቻችንን ዝምታ ይሆናል የሚል ነው። በአሜሪካ የባይደን አስተዳደር ለእስራኤል ካለው ብርቱ ድጋፍ አንጻር ከ100 በላይ የውጭ ጉዳይ ሚኒስቴር ሰራተኞቹ ጀርባቸውን አዙረውበታል በሚል መረጃ ወጥቶበታል። የአሜሪካ የውጭ ጉዳይ ሚኒስቴር ሰራተኞች ባይደንን በግላብ ጠልጥለዋቸዋል ምን የተባለው የሐማስ ኃይሎች ባለፈው ጥቅምት 7 2023 ቅዳሜ ቀን በፈጸሙት ጥቃት ከ1200 በላይ እስራኤላውያንን ገድለው 249 ደግሞ አግተው ወደ ጋዛ ሰርጥ መውሰዳቸው ይታወቃል። ትናንት ከወደ እስራኤል በወጣ ዜና ታዲያ ሐማስ አግቶ የወሰዳቸውን ታጋቾች በሙሉ በጋዛ ሰርጥ ከሚገኙት 6 ሆስፒታሎች ከእስረኛ ክፍል እንዳሸሸጓቸው ተገልጧል። ይህንን መረጃ በይፋ የገለጠው ደግሞ የእስራኤል የመከላከያ ኃይል ነው። የእስራኤል የመከላከያ ኃይል ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ በሰጡት ማብራሪያ ታጋቾቹ በየሆስፒታሎቹ የምድር እስረኛ ክፍል መኖራቸውን መረጃ አለን ያሉት ሃጋሪ እንደገለጡት ታጋቾቹ ያሉበት ስፍራ የሐማሱ አሸባሪ ቡድን አዛዥ መኖሪያ ቤት ካለበት ስፍራ ጋር በሚያገናኘው የምድር ውስጥ መተላለፊያ ሲሆን ስፍራው ደግሞ ራንቲዝ ይባላል ነው ያሉት። ሃጋሪ አክለውም ታጋቾቹን በሙሉ ከጋዛ ሰርጥ ነጻ እናወጣለን፣ የጋዛ ሰርጥንም ከሐማስ ነጻ እናደርገዋለን ሲሉ አብራርተዋል። ሃጋሪ ያንን የምናደርገው ለእስራኤል ሕዝብ ክብር፣ ለጋዛ ሰርጥ ሕዝብና ለመላው ዓለም ደህንነት ስንል እርምጃችን ተጠናክሮ ይቀጥላል ነው ያሉት። ሐማስ ሰብአዊነት የሚሰማው ከሆነ አሁን የስንግ ተከቧልና የያዛቸውን ታጋቾች ያላንዳች ቅድመ ሁኔታ ይልቀቅ፣ ከዚያ በኋላ ደግሞ የጋዛ ሰርጥ ነዋሪዎች ሕይወታቸውን ዳግም በተገቢው መምራት ይጀምሩ ዘንድ ነጻ ያድርጋቸው ነው ያሉት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አሜሪካን በጽኑ አስጠንቅቀዋታል እንዲህ ሲሉ እስራኤላውያን ዛሬ በሐማስ ላይ የያዙትን ጦርነት ለአንዴና ለመጨረሻ ጊዜ አሸንፈው ሐማስን ነቅለው ካልጣሉት በስተቀር የእነዚያ የዘግናኝ ጭፍጨፋ ግብር ተዋናዮች እጃቸው ነገ በአውሮፓና በቀጣይ ደግሞ በእናንተ በአሜሪካ ላይ እንደሚሆን እወቁት ነው ያሉት። ኔታንያሁ ባደረጉት ሰፊ ቃለምልልስ ሐማስን ማሸነፍ አለብን፣ ድራሹን ማጥፋት፣ ያንን የምናደርገው ደግሞ ለእስራኤል ብቻም ብለን አይደለም፣ ለመላው የመካከለኛው ምስራቅ ምድርና ለመላው የአረቡ ዓለም ጎረቤቶቻችንም ሰላምና ጸጥታ ጭምር ነው ብለዋል። ኔታንያሁ በማጠቃለያቸውም እንኪያስ እኛ አሁን በሐማስ ላይ ያወጅነው ጦርነት የናንተም ነው። እናም ጦርነቱን አሸንፈን በድል ከማጠናቀቅ ውጭ ሌላ ነገር የለም። እነዚያን አረመኔዎች አጠናቀን ካላጠፋናቸው አረመኔያዊነት በመላው ዓለም ይስፋፋል፣ ይነግሳል። ስለዚህ የሐማስን ኃይል ማስወገድና ጦርነቱን በድል ማጠናቀቅ ብቸኛው ግባችን ነው ሲሉ ተደምጠዋል። ይህ በእንዲህ እንዳለ ሊባኖስ በጦርነቱ መሳተፏን ኢራን በአዋጅ ገልጣለች። እስራኤል በበኩሏ ለሂዝቦላ ጠንካራ ምላሽ ለመስጠት ምላ መገዘቷ ዛሬ ተነግሯል። ይህ ኢራኑ የዜና ተቋም ኢርና ባሰራጨው የዛሬ ዘገባው የጦርነቱ ይዘት ተስፋፍቷል፣ ሊባኖስ በቀጥታ ወደ ጦርነቱ ገብታለች፣ ኢራንም ብትሆን ለከፋ ጦርነት ተዘጋጅታለች ሲል ነው የገለጠው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሰጡት ምላሽ ደግሞ እሳቱን በእሳት እንመልስላችኋለን ያሉት
ባጭሩ ይሄ በእሳት መጫወት መሆኑን እንነግራቸዋለን ሲሉ ዝተዋል። ኢራን በበኩሏ በእስራኤል መንግስት የታቀደውን የኒውክሌር ቦምብ ጥቃት ጉዳይ በዋዛ የማልፈው አይሆንም ስትል ዛሬ በጥብቅ አስጠንቅቃለች። በሌላም ዜና በርካታ የአረብ ሀገራት ቻይናና ኢራን የእስራኤሉ የቅርስ ሚኒስትር አቢሻይ ኤልያሁ የዛቱበትን በጋዛ ሰርጥ ላይ የኒውክሌር ቦምብ መጣል ዛቻ ማውገዛቸው ተሰምቷል። የእስራኤልና የሐማስ ጦርነት እንደ ሰደድ እሳት ይዞታውን እያሰፋ የእልቂቱን መጠን እየገፋ ቀናት ስጋትን እየወለዱ ለወትሮም የቃጠሎ ጭስ ሽታ ከርቀት ሲያውዳት የነበረችዋን ዓለም አሁን አፍኖ ሊጥላት መቃረቡና ወዲያም ግን ቃጠሎው መላ አካላቷን ሊያዳርሰው እንደሚችል ብዙዎች እየተናገሩ ነው። ዛሬ ይሄ ሆኗል፣ ይሄ ተብሏል። ነገና ከዚያስ ወዲያ ምን ይመጣ ይሆን ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውስ ማክስን፣ ፖለቲኮን፣ ኢየሩሳሌም ፖስትን፣ ዳውንን፣ ዘ ታይምስ ኦፍ እስራኤልን፣ ሃሬትዝን፣ ሶሻል ዩሮፕን፣ ፎክስ ኒውስን፣ ብሌዝ ሚዲያና ሲኤንኤንን ተጠቅመናል።